የዓለም አቀፉ የገንዘብ ድርጅት በተራዘመ ብድር አቅርቦት ስር ለኢትዮጵያ እየሰጠ ያለውን የገንዘብ ድጋፍ የክፍያ መርሃ ግብር ማሻሻሉን አሳውቋል። በዚህ መሰረት ቀደም ሲል ከጸደቀው 3.4 ቢሊዮን ዶላር ውስጥ 7.5 በመቶ የነበረው የመጀመሪያ ምዕራፍ ድጋፍ ከሐምሌ 2016 ዓ.ም ጀምሮ ተፈጻሚ በሚሆን መልኩ ወደ 14 በመቶ ከፍ እንዲል ተደርጓል። ድርጅቱ በሳምንቱ አጋማሽ ባወጣው አምስተኛ የግምገማ ሪፖርቱም የኢትዮጵያ መንግስት ላለፉት አንድ ዓመት ለጀመረው የማክሮ ኢኮኖሚ ማሻሻያ ፕሮግራም ማጠናከሪያ የሚሆን የ468 ሚሊዮን ዶላር ድጋፍ ለቦርዱም የመጨረሻ ውሳኔ ማቅረቡን ይፋ አድርጓል። የአይኤምኤፍ ኮሚኒኬሽን ዳይሬክተር ጁሊ ካውዛክ በሰጡት መግለጫ የክፍያ መርሃ ግብሩ የተሻሻለ በመካከለኛው ምስራቅና በፋርስ ባህረ ሰላጤ አካባቢ በተቀሰቀሰው ጦርነት የኢትዮጵያ ኢኮኖሚ ላይ ያደረሰውን ተጽዕኖ ለመቋቋም እንዲረዳ የ200 ሚሊዮን ዶላር ድጋፍ ቀድሞ እንዲለቀቅ በመወሰኑ ነው። ግጭቱ በተለይ እንደ ነዳጅ ያሉ ስትራቴጂካዊ ምርቶች ገቢ ላይ እንዲሁም በውጭ ንግድ ላይም ጫና ማሳደሩ ይታወሳል። የማክሮ ኢኮኖሚ ማሻሻያውን የገመገሙት የአይኤምኤፍ ቡድን መሪ አልቫሮ እስከ 2018 መጀመሪያ ድረስ የውጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት አቅርቦት መሻሻል ማሳየታቸውን ገልጸው የዋጋ ግሽበትም ቀንሶ እንደነበር ጠቁሟል። ጦርነቱ በንግድና በነዳጅ አቅርቦት ላይ ጊዜያዊ መስተጓጎልና የዋጋ ንረት ቢያስከትልም የኢትዮጵያ ኢኮኖሚ እንቅስቃሴም አሁንም ጠንካራ መሆኑን አክሏል። ሆኖም ግን ድርጅቱ የብድር ገደቡን ለማንሳት ከዚህ ቀደም የነበረውን አቋም ያሻሻለ ሲሆን የማክሮ ኢኮኖሚ መረጋጋትን ለማስቀጠል ጠንካራ የፖሊሲ አፈጻጸም እንደሚያስፈልግም አሳስቧል።